ይህን ሰሞን ግን ምንድነው የተፈጠረው? ስለዚህ አስተካኪ ለሴቶች ጥቃት ምትቆሚ ከሆነ ለህፃናት ጥቃት ምትቆሚ ከሆነ በዚህ ስራ ላይ መሬት ላይ የሚሰሩ ሰዎች አሉ። ኮንታክት አድርጋችሁ በስነ ስርዓት ልታግዟቸው ይገባል። ማንኛውም ህፃናቶችና ሴቶች ጥቃትን ግን ዛሬም ሳልሰልምን በፊት እቃወማለሁ፣ አሁንም እቃወማለሁ። ያንን ከሚቃወሙም ጋር ከጎናቸው እቆማለሁኝ። ሌላ አጀንዳቸውን አይመለከተኝም። ሚስቱ ሰርግ አምሮት መልሶ ደግሶ አገባት። ሚስቴ ሰርግ አማረኝ ብላ ማለት ነው። ሚስት እርጉዝ ናት እና ሁለቱ ልጆቼ ናቸው። ሚስቴ ሰርግ አማረኝ ብላ ደገስኩላት ማለት ነው። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ምን አሉ? እጅግ ጥብቅ የተባለ የማስጠንቀቂያ መልእክት ጠቅላይ ሚኒስትር አብይ አህመድ ለሌቦች አስተላልፈዋል። ሌቦች ትሰርቃላችሁ እንጂ አትበሉትም ሲሉ ጠቅላይ ሚኒስትር አብይ አህመድ የማስጠንቀቂያ መልእክት አስተላልፈዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረሳን። ዋነኛ እንደምላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ይህንን ቪዲዮ ሁላችሁም ላይኳን ጠቅ እያደረጋችሁ እንድትጀምሩ በአክብሮት እየጠየቅኩኝ ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። እኔ ስታማ ሰው የመለሰበትን መንገድ ካልነገረኝ ምን ዋጋ አለኝ? እንዲህ አሉክ እንዲህ ተባልክ። ድሮ ከእህቴ ጋር የሚያጣላኝ ነገር ነበር እና ያው እንዲህ ሰዎች ስለኔ ይነግሯታል። ወንድምሽ እንዲያደርገን ወንድምሽ እንዲበደለ ምናምን ሲሉ እሷ መታ እንዲያሉክ እንዲያሉ ትለኛለች። እኔ ይሄንን ታሪክ አይደለም መስማት የምፈልገው። አንቺ ስለኔ ምን ብለሽ መለሽ ነው ብላት ሁሌ እዛው ካልመለሽልኝ እዛው ካልተጋፋሽልኝ ምን ዋጋ አለው? እከሌ እንዲህ ያለ አብርሃም ኩታ ስታበቃ መጨረሻ ላይ አሚኖ እንዲህ ተባልክ እኮ ካልከኝ ጠላቴ አንተ ነህ፣ እነዛ ሰዎች አይደሉም። አንተ ምን ብለህ መለስክልኝ ነው። አንተ ነኝ ታውቀኛለህ አይደለም? ወዳጄ ኮንክ ቅርበት ከኔ ጋር ካለ ስለዚህ ለኔ እዛ ጋር መፋለም ያለብህ አንተ ነህ። በቃ ከተፋለምክ እዛው ተፋለምልኝ። እከሌ እንዲህ አለ ብለህ ግን የምታመጣልኝ ሰው ግን ከባዱ ጠላቴ አንተ ነህ። ወሬ አመላላሽ። በጣም ጥሩ ሀሳብ ነው ያነሳው። ብዙ ጊዜ እንደዚህ ነገሮች ይገጥሙናል በቤተሰብ በጓደኛ በአካባቢያችንም። የሆነ ሰው አንተ ጓደኛዬ ነው ምናምን የምትለው ሰውዬ የሆነ ስታማ ይሰማና እንደዚህ እኮ አሉ እንደዚህ ብሎ የባሰ ጸቡን እንዲጋጋል እንዲባባስ የሚያደርጉ ሰዎች አሉ። ትክክለኛ ሰው ብሎ ማለት ግን አንተ በሌለበት ወዳጅህ ሲታማ ምናምን ነገር አንተ ቁጭ ብለህ ወይ አንተ ወዳጅ ሲታማ ተው እንደዚህ በዚህ ነገር አላቆም እሱ ምናምን ለማስቆም ሲገባ ካስከተከትኮ በኋላ መጥተ እንደዚህ ያው ነው ማለት ይሄ እንደው በጣም ጸብ እንዲነሳ ምናምን የሚፈልግ ሰው ነው። ጠላት ነው የወዳጅ አይባልም። ስለዚህ ከዚህ በኋላ እንደዚህ ነገሮች ሲገጥመን ተው ማስቆም ነው ያለብን። የምናውቀው ሰው ምናምን ሲወራ ሲጀመር ሐሜት ራሱ ምንድነው መጥፎ ነገር ነው። ስለዚህ ሐሜት ባለበት ቦታ ራሱ መገኘት የለብንም አይደለም የወዳጃችን ይቀርና። ሻንቺ ያልመጣሽ ሙስሊሞች ግን ጥንቃቄ እንዲያደርጉ መልእክት እናስተላልፋለን። እንደ አይነት እንትን ውስጥ ባይገቡ። አሁን ዘቡር አሰላሙ አለይኩም ወራህመቱላሂ ወበረካቱ ለምሳሌ ኤግዛምፕል ዘቡር የምትባየው እህት ሮሃይና በአጠቃላይ እንደ አይነት ፕሮፋይል የምታደርጉ ሙስሊሞች ሆናችሁ የምትሉ አላህ ልትፈሩ ይገባል። የምር የቂያማ ቀን አለ ብላችሁ የምታስቡ የሂሳቡ ቀን አለ ብላችሁ የምታስቡ ሰዎች አላህን ፍሩ ከወዲሁ ማለት ነው። ሃይማኖት፣ ትዳር፣ ባህል እንዲጠፋ ከሚሰሩ ሰዎች ጋር ሄዳችሁ የምትሰሩት ነገር ዋጋ ያስከፍላችኋል። ነገ ጧት ትውልድ እንዳይኖር ነው የምታደርጉት። ብቻችሁን አይደለም የምትጠፉት፣ ሰው ይዛችሁ ነው የምትጠፉት። አላህ የሚጠይቃችሁ በእናንተ ብቻ አይደለም፣ በምትሰሩ ይዛችሁ በምትሄዱት ሰዎች በአጠቃላይ ይጠይቃችኋል። አንድ ሰው ወደ ቅን የመራ ሰው ቅኑ የተመራው ሰው የሚያገኘውን አጅር ከሱ ላይ ሳይቀነስና ሳይጨምር ይወስዳል። አንድ ሰው ወደ ጠማማ መንገድ የሚመራ ሰው ጠማማው ሰውዬ የሚቀጣበትን ቅጣት ከሱ ላይ ሳይጨምርና ሳይቀነስ ወደ ራሱ ይመጣል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አስተካኪ ለሴቶች ጥቃት ምትቆሚ ከሆነ ለህፃናት ጥቃት ምትቆሚ ከሆነ በዚህ ስራ ላይ መሬት ላይ የሚሰሩ ሰዎች አሉ። ኮንታክት አድርጋችሁ በስነ ስርዓት ልታግዟቸው ይገባል። ሴቶች ተበድለዋል፣ ህፃናት ተበድለዋል፣ አረጋውያን ተበድለዋል ብላችሁ የምታስቡ ከሆነ ሂዱና አግዟቸው። በገንዘብም አግዟቸው፣ በሐሳብም አግዟቸው። ይሄ ድብቅ አጀንዳን ግን ይሄ ፌሚኒዝም የሚባለውን ሌዝቢን እና ጌ የሚባለውን አስተሳሰብ እዛ አካባቢ ላይ አትድረሱ። ጥንቃቄ አድርጉ። አሁን የሰማችሁት ኡስታዝ በንጽጽሩ የምታውቁት ተወዳጁ ኡስታዝ ዋሂድ ነው። ይህንን መልእክት ያስተላለፈው ደግሞ ሰሞኑን ነግሬያችኋለሁ። ይሄ የዚህ ፕሮፋይል ትርጉም አልገባኝም ብያችሁ ነበረ ባሳለፍነው ቪዲዮ ላይ ቀረጽ ላይ ማለት ነው።
ብዙ ሰዎች ቲክቶክ ላይ ፌስቡክ ላይ ምናምን ስታዩዋቸው ይሄንን እጅ አሻራ ያለበት ይቁም ምናምን ነገር የሚል ያለበት ነገር ፕሮፋይል አየሁኝ። ፕሮፋይሉ ምን እንደሆነ አልገባኝም እኔ ያኔ ግን በቃ ከሴቶች ጋር ተያይዞ ከሴቶች የመብት ጥሰት ጋር ተያይዞ እንደሆነ ግልጽ ነው። ይሄን ነገር ደግሞ የምትጠቀሙ እህቶች አላህን ፍሩ እያለ ይገኛል ወንድማችን ዋሂድ። እስቲ ለምን አለ የሚሆን ነገር እናነሳለን። ከዛ በፊት ግን እስቲ አንድ ቪዲዮ እንስማ። በነገራችሁ ላይ እኔ ፌሚኒስት አይደለሁኝ። ከማንኛውም ህጻናቶችና ሴቶች ጥቃትን ግን ዛሬም ሳልሰልምን በፊት እቃወማለሁ፣ አሁንም እቃወማለሁ። ያንን ከሚቃወሙም ጋር ከጎናቸው እቆማለሁኝ። ሌላ አጀንዳቸውን አይመለከተኝም። እኔ የህፃናትና ሴቶች ፍትህ ይገባቸዋል። ተደፍረው የተጣሉትም ወደፊትም እንዲደፈሩ ስለማልፈልግ ያ ደግሞ ስም የሚያሰጥ ከሆነ መብታችሁ ነው። አላህ ይጠይቀኝ። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እችኛዋ ደግሞ እህታችን ሰለምቲ እህታችን አዲስ ዓለም ነች። እስቲ ይሄን ሐሳብ አጭሩ ጠቅጠቅ አድርገላችሁ ምንድነው ሰሞኑን እንዳልኳችሁ የሆነ ሴቶች ህጻናት ጋር የአስገድዶ መደፈር ጋር ተያይዞ በሀገራችን ላይ በጣም እየተበራከተ ነውና ይህንን ድርጊት ደግሞ የሚቃወሙ ሰዎች እየበዙ ነው። ይሄ እየበዙ ነው ማለት ያው በዚህ በፕሮፋይሉ ማለት ነው ሰዎች እያደረጉ ነው። ኡስታዝ ዋሂድ ያለውን መጀመሪያ ሐሳብ እናንሳና ከዛም በኋላ ብዙ ሰዎች ኡስታዝ ዋሂድን ሐሳብ ሲቃረኑ ኮሜንት ላይ አይቻለሁ። እንደዚህም እንደዚህ እህታችን ምናልባት የእሱን ሐሳብ ላታዩች ያለች እኔ ግን አይተዋለች ብዬ ነው የማስበው። ንግግሯም ያስታውቃል። ከዛ ሀሳብ ተነስታ ነው ይሄን መልስ የሰጠችበት ወይ ቪዲዮ የሰራችበት ማለት ነው። ነገር ግን ልብ ልትሉ የሚገባው ነገር ኡስታዝ ዋሂድ እያለ ያለው ሴቶች እንኳን ተደፈሩ ህጻናት እንኳን ተደፈሩ እያለ ያለው ከዚህ ከፕሮፋይሉ ከምታደርጉት በስተጀርባ ያለውን ነገር ተጠንቀቁት ነው ያለው እንጂ እንደውም መሬት ላይ ወርዶ የሚሰሩ ከዚህ ጋር በተያያዘ ከሴቶች መብት ጥሰት ጋር እንደዚህ የህጻናት መደፈር የሴቶች መደፈር ላይ የሚሰሩ እንደ ማህበር ተደራጅተው ከመንግስት ያሉ አካላቶች አሉ። ከነሱ ጋር ተቀናይታችሁ አንዱ ናችሁ ስሩ፣ በብርም በዱዓም አግዟቸው፣ በሐሳብ አግዟቸው የሚል ነገር እንደውም አንስቷል እንጂ ይሄ ነገር እሱ ያነሳው ሐሳብ ጋር ብዙ ሰዎች ስትቃረኑ ስላየው ነው ማለት ነው እያለ ያለው ይሄ ፕሮፋይል ለዚህ ፕሮፋይል መሰረት የሆኑ ሰዎች አሉ። እነዚህ ሰዎች ማን ናቸው ከተባለ እኔ እንደገባኝ ከሆነ በሀገራችን ላይ ይሄ ባልና ሚስት የሚባለው ነገር እንዲቀር የሚፈልጉ የእርስ በርስ ጋብቻን እዚህ ሀገራችን ላይ ወንዱ ከወንዱ ሴቱ ከሴቱ ጋር እንዲሆን እንዲዛመድ እንዲጣመር የሚፈልጉ የሆኑ አካላቶች አሉ። እነዚህ አካላት ድብቅ አጀንዳቸውን እያራመዱ ነው። ሰሞኑን በሶሻል ሚዲያ ላይ በተለያየ አጋጣሚ ተመልክታችኋል ብዬ አስባለሁኝ። እኔ እዚህ ሚዲያ ላይ ባላመጣውም ማለት ነው። እነዚህ አካላት በዚህ ይሄንን ነገር ተመርኩዘው ይሄን ነገር ሐሳብ ይዘው ሰውን እያጠመዱ ነው። እውነት እናንተ የሴቶች መደፈር የህፃናት መደፈር አንጀታችን ይበላችሁ ከሆነ የሚያቆስላችሁ ከሆነ ወደ መሬት ወርዳችሁ ስሩ። በእርግጥ ፕሮፋይል ማድረጋችሁም አይከፋም። ፕሮፋይሉ ላይ ስታረጉት ብዙ ሰዎች በዚህ ሐሳብ ላይ እንደጸኑ ይናገራል። እናንተ ፕሮፋይል ስላደረጋችሁ አይ እናንተ ፕሮፋይል ብቻ ነው የምታደርጉት እንጂ ድምጽ እየሆናችሁ አላችሁ ሊባል አይችልም። ምክንያቱም ሁላችንም የሴት ልጅ መደፈር የህፃናት መደፈር ያንገበግበናል፣ ያንገሸግሸናል። እነዚህ አካላት በህግ ተይዘው እስከሚፈረድባቸው እኛም ይጨንቀናል። የግድ የዛ ሐሳብ ባለቤት ለመሆን ፕሮፋይል መቀየር አይጠበቅባችሁም። በቻላችሁ እንደው እንደተባለው መሬት ላይ ያሉ ሰዎች ማገዝ፣ ሐሳባችሁን ቲክቶክ ላይ ዩቲዩብ ላይ እየወጣችሁ በዚህ ነገር ላይ ለሰዎች ማስተማር ማስረዳት እንጂ በዚህ በፕሮፋይሉ ስር አትሆኑ የሚል ነገር ነው ያነሳው እንጂ ከውስጥ እናንተ ለምን ድምፅ ትሆናላችሁ እናንተ እንዴት ታደርጋላችሁ የሚል ነገር አላነሳም። ብዙ ሰው ስላየው ነው። አሁን አዲስ ዓለም እህታችንን ብቻ ሳይሆን ብዙ ሰዎች ይሄን ነገር የሆነ ሐሳቡን ተቃራኒ ስለተረዱት ነው። ኡስታዝ ዋሂድ ሐሳቡን ያለው እንደም ጥሩ ነገር እኮ ያነሳው መሬት ወርዳችሁ አግዙ እንጂ የፕሮፋይል እስረኛ አትሁኑ። ያው እኛ ሀገር ታውቃላችሁ ነገር ሲፈጠር ፕሮፋይል መቀየር በዚህ ነገር አላምንም። አሁን የሆነ ነገር ፍልስጤም ላይ ሲፈጠር ቻሌንጅ ባና ፕሮፋይል ይቀይራል አንድ ነገር እኔ አላምንበትም። እኔ አንድ ቀንም ቀይሬ አላውቅም። አንድ ቀንም የሆነ ነገር ፍልስጤም ላይ የሆነ ነገር ተፈጠረ ይባላል የሆነ ቦታ አሊም ሞተ መስጂድ ተቃጠለ ውሃ ኢስላም ምናምን ነገር ፕሮፋይል ሰው ያደርጋል። እኔ በዚህ ነገሮች አላምንም። ግን ሐሳብ መስጠት ካለብኝ መደገፍ ካለብኝ እንደዚህ በድምጽ በሚዲያ ላገዝ እችላለሁ። በፕሮፋይል ማን ነገር ማመን ሰው አይደለሁም። ለውጥም የለውም። አቤት ማለት ካለብኝ ወደ አላህ አቤት እላለሁ እንጂ ፕሮፋይል እየቀየርኩኝ
ጊዜን አልገልም እኔ እንደኔ ማለት ነው። ስለዚህ አሁንም ቢሆን በሀገራችን ላይ የሚገኙ እንደዚህ አይነት የሰው አውሬ የሆኑ የእንስሳን ባህሪ የተላበሱ ሰዎችን ለህግ እንዲቀርቡ ሁላችንም መቀጠል አለብን፣ ድምጻችንን ማሰማት አለብን። ሚስቴ ሰርግ አማረኝ ብላ ማለት ነው ሚስት እርጉዝ ናት እና ሁለቱ ልጆቼ ናቸው። ሚስቴ ሰርግ አማረኝ ብላ ደገስኩላት ማለት ነው። ባለኝ ብር እንዳለ ደገስኩላትና ከዛ በሰርጉ ማግስት የምበለው ላሳያችሁ። ይኸው የምበለውን ይውልኝ። በሰርጉ ማግስት እባካችሁ ሴቶች እንዴ ምንድነው ይሄ እርግዝና ምንድነው? ግን ቢሆንም ማለት ነው ለእሷ እኔ ሲያንሳት ነው። ድጋሚ ራሱ አማረኝ ካለችኝ ሌላ ሚስት ራሱ ማግባት ስታገባ ማየት አማረኝ ካለችኝ እኔ ለእሷ ብዬ አገባላታለሁ። እና እኔ ለሚስቴ የተከፈለ መስዋዕትነት ነው። ጥሩ መስዋዕት ትሆናለህ። ጥሩ ለእሷ ብለህ ሁለተኛ ሚስት አግባ ካለች ራሱ ታገባለህ። ለአንተ ብለህ አታገባም፣ ለእሷ ብለህ ግን ታገባለህ። ለየት ያለ መስዋዕትነት ነው። ግን ቪዲዮ እንደታያችሁት በሀገራችን ኢትዮጵያ በመላው ዓለማችን እንደዚህ አይነት ወንዶች አሉ ለባለቤቶቻቸው አጠቃላይ ለሴት ልጅ ክብር ያላቸው። እውነት ከሆነ አስቡት እንግዲህ አማረኝ ብለው ሰርግ የሁለት ልጆች እናት ናቸው። እሷ እናት ነች፣ እሱ አባት ነው። ወላጆች ናቸው የሁለት ልጆች። ከእንደገናም ጨምሮ ሶስተኛ ልጅ አርግዛለች። ግን አማረኝ ብላ ሰረኩላት ነው የሚለው። አጂብ ነው። እውነት ከሆነ የሚገርም ነው። እውነቱን ሊሆን ይችላል እንግዲህ የሶስት ልጆች አባት ወላጆች ሊሆኑ እና ድጋሚ እየሰረጉ ነው። እና እንደዚህ አይነት ወንዶች ባሉበት ሀገር ላይ አንዳንድ ውሻ ባህሪ ያላቸው ሰዎች በሰሩት ተግባር ወንዶችን መስደብ፣ ወንዶችን አያስፈልጉም ማለት ተገቢ አይደለም። እንደዚህ አይነት ነገር ሰሞኑ እየሰማችሁ ያለ ሶሻል ሚዲያ ላይ የሆነ ጥቂት ሰዎች በሰሩት ነገር ሙሉ ወንዶችን መሳደብ፣ መራገብ፣ ይሄ ነገር አግባብ አይደለም። ምክንያቱም እናንተ ወንድ ስትሳደቡ አባታችሁ እየሰደባችሁ ነው። ወንድ ስትሳደቡ የገዛ ወንድማችሁን፣ ወንድ ስትሳደቡ ባለቤታችሁን እየሰደባችሁ ነው። ስለዚህ ያጠፉ ወንዶች አሉ። እነዛ ወንዶች ኢንሻአላህ በህግ ተይዘው የእጃቸውን ያገኛሉ። አንዱ ባጠፋ ሁሉንም መውቀስ ተገቢ አይደለም። እንደዚህ ነገሮች ሲበዙ ማለት ነው ቅድም ያልኳችሁ ነገር የመፈጠር እድሉ ሰፊ ነው። ሴቶች ወንዶችን የመጥላት ወንዶችም ሴቶችን የመጥላት ፍላጎታቸው በጣም እየተራራቀ ይመጣና እነዚህ የእርስ በርስ ጋብቻ የሚባሉ ነገር ላይ ሊደረስ ይችላል። በዚህ ነገር ውስጥ ደግሞ እኛ አጀንዳ ሆነን ወይ የነሱ ተግባር የነሱ ሴራ አራማጆች መሆን የለብንም። ያጠፋውን እንደ ጥፋቱ ሊቀጣ ግን የግድ ይላል። እጅግ ጥብቅ የተባለ የማስጠንቀቂያ መልእክት ጠቅላይ ሚኒስትር አብይ አህመድ ለሌቦች አስተላልፈዋል። ሌቦች ትሰርቃላችሁ እንጂ አትበሉትም ሲሉ ጠቅላይ ሚኒስትር አብይ አህመድ የማስጠንቀቂያ መልእክት አስተላልፈዋል። ሌብነት ክፉ ስር ነው፣ እየሰረቁ ሀገር ማልማት አይቻልም ያሉ ሲሆን በሀገራችን ገጽታና እድገት ላይ ትልቁ እንቅፋት የሆነውን የሙስናና ሌብነት አባዜን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት ጠንካራ መልእክት ሌቦች ልነግራችሁ የምፈልገው ነገር ቢኖር ብር ታከማቻላችሁ እንጂ አትበሉትም ሲሉ ተደምጧል። ታዲያ እናንተስ የጠቅላይ ሚኒስትሩ ንግግር እንዴት አያችሁ? ታሰባችሁን በኮመንት ላይ ግለጹልኝ። ዋው የሚገርም አባባለው። ሌቦች ብር ተሰርቁታላችሁ እንጂ አትበሉትም። ይሄ ማለት ነው ትሰርቃለህ፣ ብሩን ታከማቸዋለህ። ከዛም በኋላ የሆነ ሰዓት ላይ ጊዜ ይመጣና በህግ ጥላ ስር ትገባለህ፣ እስር ቤት ትወረወራለህ እንደማለት ነው። ጥሩ ነው። በሀገራችን ኢትዮጵያ ላይ በጣም ከጊዜ ወደ ጊዜ ሙስናን ለመቅረፍ በጣም ብዙ ነገሮች እየሰሩ ይገኛሉ። በጣም ብዙ ነገሮች። እነዛ ነገሮች ግን ያው ሌባ መፍትሄ አያጣም። በዚህም በዛም ብሎ ታውቃላችሁ፣ አሁን ገቢዎች ሲሄዱ ካሜራ ምናምን ሰክተው ነው የሚልታ መርካቶን አስተንቀሳቀሱ። አጠቃላይ ገቢዎች ካሜራ ተደርጓል እንግዲህ እነሱ ለመቆጣጠር ተብሎ ማለት ነው። ግን ምንም በቃ ተውት የሌቦቹ ነገር ማለት ነው። እና የመንግስት ስር የሚሰሩ አብዛኞቹ በዚህ ነገር ውስጥ ይነካካሉ። ማሻአላህ ደግሞ ጥቂቶች ደግሞ አይጠፉም። በቃ ደሞዜ ተበቃኛለች አላህ በረካ ያርግልኝ ብሎም የሚሰሩ አሉ። እነሱ አላህ ይጨምርላቸው። አጠቃላይ ደግሞ መንግስት ይህንን አሰራሩን በደንብ ማዘመን አለበት። ከሌላ ሀገራት ተሞክሮ ተወስዶ በደንብ ይሄ በሙስና ላይ የሚሰሩትን ነገሮችን መቀነስ ይቻላል። ከሌላ ሀገራት ላይ ተሞክሮ እየተወሰደ ለነሱም ደግሞ ከተጨመረላቸው ማለት ነው።
እዚህ ጋር ያለው ደቂቃ ቆጥሮ እስኪያልቅ ድረስ መጠበቅ ያቃተው ሸይጣን አለበት ማለት ነው። በነገራችን ላይ እንደዚህ አይነት ቪዲዮዎች በጣም ነው የሚደብሩኝ። እንደዚህ ተብሎ የሚጀመሩ ቪዲዮዎች ማለት ነው። ብዙ ሰዎች አሉ ይሄንን ቪዲዮ ካሳለፋችሁ ለኢስላም ፍቅር የላችሁም፣ ይሄንን ቪዲዮ እንደዚህ ካረጋችሁ እንደዚህ ከሆናላችሁ፣ እንደዚህ በአላህ ይሄን ቪዲዮ እንዳታሳልፉት ምናምን የሚሉ ሰዎች አሉና ይሄን ቪዲዮ ላይክ ካረጋችሁ የረሱል ሰለላሁ ዐለይሂ ወሰለም ፍቅራችሁ ይታወቃል የሚሉ በጣም እንጃ አሁን ረሷቸው ብዙ ነገሮች ይነሳሉ። እንደዚህ ማለት እንደዚህ የሚጀምሩ የሚያነሱ ቪዲዮዎች ብዙ ጊዜ እንደው አላየምም ላይክ አላረግም ልፍ ነው የማደርገው። እንደው ይሄንን ቪዲዮ ደግሞ በቃ ሸይጣን አለበት ምናምን ነገር ሲል ቁጭ ብዬ ጨረስኩት። ግን መጨረሴም ደስ ብሎኛል። እናንተም እስቲ አብረን ጨርሰው አላችሁ ማለት ነው አይደል? እስከ መጨረሻ ያደመጠ ይሄ ደቂቃ እስኪያልቅ ኮሜንት ላይ አለው ብሎ ይጻፍልኝ። قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا እንኳን ደስ አላችሁ ሸይጣን የለባችሁም ማለት ነው። እንደዚህ እንረዳው። ለምን ቪዲዮ ሲጀምር ምን አለ? ይሄ ቪዲዮ ደቂቃ የዚህ ቪዲዮ ደቂቃ ቆጥሮ እስከሚጨርስ ድረስ መቆየት ያልቻለ ሸይጣን አለበት ማለት ነው አለ። ቪዲዮ እንደሚጨርሰ ሸይጣን የለበትም ማለት ነው። ታምናላችሁ? በእነዚህ ሎጂኮች ጥሩ አሉ እንደዚህ አይነት ነገሮች ማለት ለቫይራል ተብሎስ ምናልባት ለሰው መልካም ነገር ለማዳመጥ እንዲሰማ ምናምን ነገር አሁን ማሻአላህ ጥሩ ነገር ነው የሰማነው። በእርግጥ ግን እንደዚህ ሐሳብ ደግሞ ሊኖር አይገባም። ቁርአኑን ያዳመጠ የጨረሰ ያዳመጠ ሸይጣን የለበትም። አሁን ለምሳሌ እንደዚህ ተናዶ ስክሮል ያደረገው ሰውዬ ሸይጣን አለበት ማለት ነው። እነዚህ ነገሮች ቢቀሩ መልካም ነው። ግን ማሻአላህ ጥሩ ነገር እንዳዳመጥን ተስፋ አደርጋለሁኝ። በመጨረሻም በሀዲያ እንዲሁም በተለያየ አካባቢ ለተቸገሩ ተማሪዎች የ2019 የመማሪያ ቁሳቁሶችን ለማሟላት ቻሌንጅ ተጀምሯል። ኢንሻአላህ አካውንት እዚህ ከፊት ላይ አስቀምጥላችኋለሁ። ልክ የዛሬ ዓመት እንዳደረግነው ዘንድሮም ቢያንስ ከ1500 እስከ 2000 ተማሪዎችን ለማዳረስ ነው ሀሳባችን። ዝም አትበሉ፣ ተሳተፉ። ኢንሻአላህ በዚህ ይቻላችሁ ያቅማችሁን ተሳተፉ እና ኢንሻአላህ ደብተሩን ገዝተን ደግሞ እንዳምነው ተማሪዎች እናስደስታለን ማለት ነው። ላይኳን ደግሞ ፕሊስ እስካሁን ድረስ ቆይታችሁ ከሆነ አትርሱ ላይክ እያደረጋችሁ። ቪዲዮቼ ጭራሽ እየወጡ አይደለም፣ ያው መስራት ስላለብኝ ነው እንጂ እየሰራሁ ያለሁት ሐቂቃ የሚያሰራ አይነት ኢነርጂ የለም በቪዲዮቼ ቪው ላይ ማለት ነው። ስለዚህ 70 ምናምን ሰብስክራይበር ያለው ሰውዬ 70 ሺህ ምናምን ሰብስክራይበር 600 700 ሲታይለት ሐቂቃ ሼም ነው። አዳዲስ ሰዎች ራሱ ሲመጡ ሲያዩት ማለት ነው ግራ ነው የሚገባቸው። የሁላ ሰው ይዞ አይታይለትም ቪው ይሄ ልጅ በሽተኛ ነው ምናምን ነገር ወይ ሰዎች አይወዱትም ምናምን ብሎ ነው የሚያስቡት። ስለዚህ ላይክ ምናምን ነገር ብታደርጉት ላልደረሳችሁ ሰዎች ይደርሳል። ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።